ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። አገልጋይ ሆኖ በቃል ኪዳን ያገባትን ሴት ፈቶ ደረቱን ነፍቶ ምንም እንዳልተፈጠረ አርጎ መድረክ ላይ ማገልገል፣ ህዝቡን እንደገና ነብይ ነኝ ማለት፣ እነዚህ ሁሉ በእጃችን ያሉ ዶክመንቶች ናቸው። ዘይቱም ይሸጣል፣ ጨርቁ ይሸጣል፣ ላብ ጠርገው ሰው ያበላሉ። ጨርቃ ጨርቅ ይሸጣል። ይሄን ሸሚዝ ሽታ ያለበትን የአገልጋዩን ሸሚዝ ከገዛችሁ ትፈወሳላችሁ ይባላሉ። ብዙ ነው። ሰዎች ተፈውሳል መድኃኒት አቋርጥ ብለን ነግረ ነው እየሞተ ነው ያለው። ይሄ እኮ ነፍስ ግድያ ነው። የግድያ ወንጀል ነው በራሱ። መንፈስ ቅዱስ በዚህኛው ወቅት እንዲሆን እንደሚወርደው ሁከት፣ ረብሽ፣ ጩኸት፣ ድብድብ የሚመስል ከዛ ደግሞ ሲወጡ እኮ ህይወታቸው ዜሮ። እንግዲህ መንፈስ ቅዱስ ወርዶ ጮሆ አስጮሆት ከሆነ ሲወጣ እኮ በህይወቱ መታየት አለበት። ህይወት ዜሮ። አቶ እዩ ጩፋ በግሌ ነው የሚተናነቀኝ ለተሰሩ ስራዎች እውቅና ለአንተ ለመስጠት ነፍሰ በላ ነህ ብዬ ስለማምን ማለት ነው። መድኃኒት አስጥለ ገለሃል፣ ድሃ መዝብረሃል፣ ብልቃት ቸርችረሃል፣ ዘይት አጠጥተሃል፣ የውሸት ተስፋ ለሰዎች ሰጥተሃል፣ በውሸት የእግዚአብሔርን ስም ጠርተሃል፣ በድፍረት ለሰዎች እግዚአብሔር እንደዚህ ይላል ብለሃል፣ ያልወጣ ጅኒ ድራማ አሰርተሃል። እሱን ነው እውቅና መሰጠት፣ እሱን ነው እውቅና መሰጠት። ቢያንስ እውቅና ስጡ። ስለዚህ በምድር ዋጋ መቀበል እንደው በሰማይ ዋጋ ካለ ማለት ነው። በምድር ዋጋ መቀበል ስጡኝ፣ በቃ እዚሁ ሪቫኑን እዚሁ ቁረጡልኝ፣ ርችቱን እዚሁ ተኩሱልኝ የሚል ሽልማትን የመቀራመት ሽልማትን የመቀበል የመታየት አዋዜ ይባላል። እኚህ እናት ትዝታውን በናፍቆት በተሞላ የእናትነት ድምፅ ይማጸኑታል። እባክህ ልጄ ተመለስ እያሉም ይለምኑታል። ትዝታው ሳሙኤል በኦርቶዶክስ ቤት እጅግ በብዙ የሚወደድ እጅግ ድንቅ አገልግሎቶች ሲፈጽም የነበረ ሰው ነው። አሁን ግን ያሳደገችውን ለወግ ለማድረግ ያበቃችውን እናት ተዋሕዶን ቀን በቀን በአጸያፊ ቃላት ሲሳደብ ነው የሚውለው። ታዲያ የዚህን ወንድማችንን በርኩሱ ሰይጣን እንዲሁም ደግሞ የእኛን ውድቀት በሚያፋጥነው የዲያብሎስ ወጥመድ መጠመድ የተመለከቱት እኚህን ስፍስፍ እናት ልጃቸውን ይጣራሉ። እባክህ ልጄ ትዝታው የኔ ጌታ እባክህ እመቤቴን አስባት፣ እመቤቴን አስብ እባክህ ልጄ እባክህ ተመለስና ሳልሞት ደስ ይበለኝ አባዬ፣ ሳልሞት ደስ ይበለኝ። ለዚህ ጥሪያቸውም ትዝታው ሳሙኤል ምላሽን ሰጥቷል። እንዲህም ይላል እና ተመለስ እመቤቴን ለምን ካድካት የሚል ሐሳብ አንስተዋልና እያቆምኩኝ እሳቸው የሚናገሩትን ነገር ጥያቄያቸውንም ጭምር የሚፈታ ነገር ነው የምናገረው። ይሄን መልእክት ለኚህ እናት የምታውቋቸው ሰዎች እንግዲህ ይደርሰዋል ወይ እያሉ ይጠይቃሉ። ይሰማዋል ወይ ይሄንን መልእክት እያሉ አዎ ደርሶኛል፣ ሰምቼዋለሁ። እኔም ደግሞ ያለኝን አክብሮትና ፍቅር እገልጻለሁ። በጣም ነው መወዶት፣ በጣም ነው ምናፍቆት። ደግሞ ይሄ መልእክት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮት ተቀብያለሁኝ። ጌታ ኢየሱስ ዘመኖትን ይባርክ፣ እድሜና ጤና ይስጦት። እናታችን በጣም ነው የምንወዶት። እዚህ ውስጥ አሁን ይሄን መልእክት ስናገር ብዙ ሰዎች እየሰሙ ነው። ይሄን መልእክት ለሳቸው እንድታደርሱልኝ እኔም አደራ ላለሁኝ ማለት ነው። ከተናገሯቸው ነገሮች እያቆምኩኝ ቪዲዮን እንደገና እንስማው። ትዝታው ይህን የመሰለ ድምፅህን ይዘህ እኔ ጌታ እመቤቴን ትክዳት፣ እሷ ማሪና ትምርሃለች፣ ተመለስ። ኦኬ፣ ይሄ የመጀመሪያው ፍሬዝ ነው ማለት ያው ይሄን የመሰለ ድምጽ ይዘህ ለምንም እመቤቴን ካድካት የሚል ነው።
እና ተመለስ የሚል ትዝታው ማርያምን ክዷታል ወይ ስንል ማርያም አትካድም። በነገራችን ላይ የማርያምን ማንነት ዲናይ ማድረግ አይቻልም። የኢየሱስ ክርስቶስ እናት ናት። አሁን እኔም ይሄንን ልክድ አልችልም። የጌታዬ የኢየሱስ ክርስቶስ እናት ናት። ማን? ማርያም። መጽሐፍ ቅዱስ ብፅዕት ይላታል። አዎ ብፅዕት ናት። ደግሞ የክርስቶስ ኢየሱስን መከራውን አይታ ስታነባ በመስቀሉ ስር እንደነበረች መጽሐፍ ቅዱስ ይናገራል። ይሄንን እናምናለን። እኚህን ስፍስፍ እናት ጥሪያቸው ለትዝታው ልከው ብቻም አላበቁም። የጠየቋትን የማትከለክል ለብዙዎች የሕይወት ሚስጥር ቋጠሮ ወደምትፈታው አማላጅ ድንግል ማርያም ተማጽኗቸውን አቅርበዋል። ስለትም ተስለዋል። ይመልስልኝ እመቤቴ ዘክራታ ያቦጋግሬ ይህንን የሚጠጣውን ነገር አዘጋጅልኝ ብዬ ማህያ አዘጋጅልኛል። የተጠምቀ መድንና በሰፊው ነው የምዘክራ። እሱም ብቻ ታምጣልኝ። የዛ ሰርጉ ቤት ገብታ ያን ወይን አልቆበት ሰውየው ፊቱ አሸቦ መስሎ ጠጁን ያስሞላችልን ነው። እሱን ብታመጣው መዝሙርማ ሞልቶኛል። እሷ ልመልሳለኝ እንጂ። የሆነ ሆኖ ግን ውድ የኖር አድማጭ ተመልካቾቻችን በክርስቲያናዊ ሕይወታችን ውስጥ ስንኖር እስከ መጨረሻው የሚጸና ግን እርሱ ይድናል የሚለውን የመጽሐፍ ቅዱስ ቃል ማስታወስ ይገባል። ማመንና መታመንን የሚፈታተኑ ነገሮች በዓለም ባይኖሩ ኖሮ ስለ ጽናት አይነገርም ነበረም። ጽናትን የሚወልደው የመከራና የፈተና ብዛት ነው። በዚህ ዘመን ክርስቲያን ለመሆን እንዲሁም ስመ እግዚአብሔርን ለመጥራት እንፈልግ እንጂ ስለ ክርስትና መከራን ለመቀበል ግን አንፈልግም። ይህ ደግሞ ጌታችን ኢየሱስ ክርስቶስ በዓለም ሳላችሁ መከራ ይበዛባችኋል፣ ግን አይዟችሁ እኔ ዓለምን አሸንፌአለሁ በማለት ለተናገረው ቃል ምንኛ ባዕድ እየሆንን ለመምጣታችን ማሳያም ነው። መንግሥተ ሰማያትን መውረስ እንሻለን፣ ዳሩ ግን ስለ መንግሥተ ሰማያት ምንም ዋጋ አንከፍልም። በዚህም አባቶቻችን ቅዱሳን ሐዋርያት ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል በማለት ያስተማሩንን ትምህርት በተግባር እየተቃወመን እንደሆነም ያመላክተናል። የክርስትናው መንገድ በሚገባ ስላልተረዳ ነውና በመጽሐፍ ያነበብነው በቀደምት አበውና አማት ላይ የደረሰውን መከራ አንብበን ከማድነቅም ባለፈም በእምነት በልቦናችን ሰሌዳም ስላልቀረጽ ነው እጅግ በጣም ጥቂት ፈተና ሲደርስብን ሆነ መከራ ሲጎበኘን በትንሹ እናማራለን። እንዲህ አይነት ክርስቲያኖች መሆን እንደማይገባ ግን ሐዋርያው ቅዱስ ያዕቆብ ሲያስተምረን ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁም አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደሙሉ ደስታም ቁጠሩት በማለት ይናገራል። የክርስቶስን አካሉ ስለሆነችው ቤተ ክርስቲያን የሚቀበሉት መከራ የደስታ እንጂ የሐዘን የምስጋና እንጂ የማማረር ሊሆን እንደማይገባ ይህ ቃል ያስተምረናል። ዛሬ እንደሚስተዋለው እንደ ክርስቲያን በብዙ መንገድ የተፈተንን እንገኛለን። ቤተ ክርስቲያን በፖለቲከኞች እየታመሰች ስንመለከት እግዚአብሔር የተወን ይመስለናል። ግፈኞች ከፍ ከፍ እያሉ ስናስተውልም የግፈኞች ጡንቻቸው አብዝቶም ሲመታንም ረዳት ከወዴት አለም በሚል ቁዘማ ውስጥ ገብተናል። በቤቱ እየተመላለስንና እንደየአቅማችን ፍቃዱን ለመፈጸም እየታገንን ጤናተን ስንሰቃይ ገንዘባተን የምንበላውና የምንጠጣው ነገር ለማግኘት እንኳን ስንንገዳገድ በስራና በተሰማራንባቸው ስፍራዎችም ጠላትና ምቀኛ ሲበዛብን በእንደዚህ ምክንያቶች መሬት ውስጥ ገብተን በእምነት መቀዛቀዛችን እየታየ ያለ ነገር ነው። ከዚህም በላይ በእምነት ምሳሌ ያደረግናቸው ምናልባትም ወደ ቤተ እግዚአብሔር ለመቅረብ ምክንያት የሆኑ ሰዎች ከፍ ሲልም ቃለ እግዚአብሔርን ያስተማሩንና ትናንት በብዙ መልኩም ሲያጽናኑን የነበሩ ሰዎች ከሃይማኖት ወጥተውና ከመልካም ምግባር ርቀው በዚህ ዓለም የዘረኝነትን የሁሉን ለእኔ ፖለቲካም ተነክረውም ስንመለከትም እነርሱማ እንዲህ ከሆኑ በማለት ከቤቱ የራቅንና ከመንፈሳዊ ነገሮችም የተፋታን ሰዎችን ቁጥር ቀላልም አይደለም። ለነዚህ ሁሉ መከራዎች ግን መፍትሄና መድኃኒቱ ጽናት እንደሆነ ጌታችን ኢየሱስ ክርስቶስ ግልጽ በሆነ ቃል አስተማረን። ለመዳን መንግሥተ ሰማያትን ለመውረስ መሰረቱ ጽናት ነው። ሐዋርያው ቅዱስ ጳውሎስም ይህንን በተመለከተ ደጋግሞ አስተምሮናል። ለምሳሌም የሚከተሉትን ኃይለ ቃላት እንመልከት። በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላም ድረስ እያንዳንዳችሁም ያን ትጋት እስከ መጨረሻ እንድታሳዩም እንመኛለን ሲልም ይነግረናል።
ሐዋርያው በመንፈስ ጀምረን በስጋ በትትና ጀምረን በትዕቢት በእውነት መንገድ ጀምረን በሐሰት ጎዳናም በትጋት ጀምረን በዳተኝነት እንዳንፈጽም ባደራ ቃል ተማጸነን። በመንፈሳዊ ጉዞም ያልተፈተነ መሰናክልም መከራ ያልተፈራረቀበትም ማንንም ቅዱስ አናገኝም። የመዳኑ ሚስጥርም ሐዋርያው እንዳስተማረው እስከ መጨረሻው ጸንቶ በትዕግስትም መመላለስ ነው። በመንፈሳዊ ሕይወት ስንጓዝም እንዲሞሉን የምንፈልጋቸው ሁሉ አይነት ተስፋዎችም ይኖራሉ። የመጀመሪያው ስጋዊ ተስፋ ሲሆን ይኸውም ሰርቶ ማግኘት፣ ተምሮ መመረቅ፣ አጭቶ ማግባት፣ አብዝቶ መውለድ፣ ነግዶ ማትረፍ፣ ታሞ መዳንና የመሳሰሉት ናቸው። እነዚህ ደግሞ አረፍተ ዘመን ገቶን በሞተ ስጋ ስንወሰድ በምድር የሚቀሩ ናቸው። ዋነኛው ከመቃብርና ከሞት በኋላም የሚሻገረው ግን ሰማያዊ ተስፋ ነው። ሰማያዊ ተስፋ መንግስት ሰማያትን መውረስና በመንግስቱ ከእግዚአብሔርና ድል ከነሱ ከወዳጆች ጋርም መኖር ነው። በስጋችን ልንደርስባቸው የምንፈልጋቸው ተምኔቶቻችንን ከግብ እንዲደርሱ ከሞት በኋላ ተስፋ የምናደርገው መንግስቱንም እንድንወርስ የፈተናውን ማዕበል በእምነት መክሰፊያነት መሻገርና መከራውንም ማለፍ አማራጭ የሌለው መንገድ ነው። የእግዚአብሔርን ፍቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና ገና በጣም ጥቂት ጊዜ ነው። ሊመጣ ያለውም ይመጣል አይዘገይምም። ጻድቅ ግን በእምነቱ ይኖራል። ወደ ኋላም ቢያፈገፍግ በእርሱ ነፍሴም ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለም ተብሎ እንደተጻፈው። ነገር ግን ክፉዎች ሰዎችና አታላዮች እያሳቱና እየሳቱ በክፋት እየባሱ ይሄዳሉ። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር ሲለን መጽሐፍ ቅዱስ ይነግረናል። ሐዋርያው በተማርክበትና በተረዳህበት ነገር ጸንተህ ኑር አለን። በሃይማኖት ጸንቶ መገኘት ይገባናል። የክህደት ማዕበል ቢበረታም የኑፋቄ ወጀብ ቢመጣ በቤተ ክርስቲያን በተማርነው በአንድነቱ ሶስትነቱ በነገረ ስጋዊው ሰው በመሆኑ በነገረ ጥምቀቱም በሚስጥረ ቁርባኑ እንዲሁም በተስፋ ትንሣኤ ሙታንና እግዚአብሔር ወዳጆቹን እንዳከበረም በተማርንበት የነገረ ቅዱሳን ትምህርት ጸንተን መገኘት አለብን። ቃሉም የታመነ ነው። እንዲህም የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን፣ ብንጸና ከእርሱ ጋር ደግሞ እንነሳለን፣ ብንክድም እርሱ ደግሞ ይክደናል፣ ባናምነውም እርሱ የታመነ ሆኖ ይኖራል፣ ራሱ ሊክድ አይችልምና። ሐዋርያው ሰው እውነተኛውን የክርስትና መንገድ እየተከተለ ማናቸውንም መከራ ፈተና ቢገጥመው ወደፊት ሊሰጠው ካለው ክብር አንጻር መከራ ኢምንት እንደሆነ ሲያስተምር ለእኛ ይገለጥ ዘንድ ካለው ክብር ጋር ቢመዛዘንም የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ በማለት ተናግሯል። ከእርሱ ጋር ከሞትን የሚለውን ቃል እናስተውል። ክርስቶስ ስለምን ሞተም ብንል እውነተኛ ሆኖ ሳለ እንደ ሐሰተኛ ቆጥረውት በሐሰት ወንጅለውት እንደሆነ እናውቃለን። ከእርሱ ጋር መሞት ማለትም እውነተኛ ሆኖ ሳለ በሐሰት መወንጀል ቢመጣም እርሱን በማመን በመከራ ጸንቶ መገኘት ነው። ከእርሱ ጋር ብንጸናም ማለትም እርሱ ፈጣሪያችን ክርስቶስ ምሳሌ ሊሆነን እርሱ በዘረጋው የእውነት መንገድ ተጉዞም መከራን ሲቀበል በእውነት እንደጸናን እኛም በእርሱ መንገድ ተጉዘን በእርሱ ወንጌል ጎዳና ብንጸና ማለት ነው። በዚህ ዓለም ያለውን መከራና ፈተናም ከእርሱ ጋር ሆኖ ማለፍም ፍጻሜው ከእርሱ ጋር መንገስ ነውና ይህንን ልብ ማለት ይገባናል። ኢየሱስ ክርስቶስ አማላጅ ነው ብለው ወደ ማን ነው የሚያማልደው? ወደ አብ። ወደ አብ። እሺ፣ በጣም ጥሩ። አብ ተመላጅ ነው፣ ወልድ አማላጅ ነው። መንፈስ ቅዱስስ? መንፈስ ቅዱስ ሰራጺ ነው። አሁን ግብር እንደ እንትን ክርስቶስ ግብራቸው አለ አይደል? አረ ኪሩቤል ተው ፕሊስ። አይ ኖ ይሄ አሁን ፈጽሞ ማይገናኝ ነገር ነው እየተናገርክ ያለው ወንድማችን። ወልድ አማላጅ ነው፣ ኢየሱስ ክርስቶስ አማላጅ ነው። አብ ደግሞ ተመላጅ ነው። እቺ ምን ልመናን ይቀበላል። አሁን እኛ ስለዚህ ስለ ምልጃ አገልግሎቱ ነው እያወራን ያለነው። በምልጃ አገልግሎቱ ላይ የሥላሴ ድርሻ ነው እየነገርከን ያለው። የሥላሴ ድርሻ በጣም ጥሩ። ኢየሱስ ክርስቶስ አማላጅ ነው ማለት ነው። አብ ደግሞ ተመላጅ ነው። መንፈስ ቅዱስስ በምልጃው አገልግሎት ያለው ድርሻ ምንድን ነው? ባይብል ሁሌ ላይክ አሁን ይህንን ስላመጣልኝ መልስ ልሰጥ አልችልም። ቀጥታ መንፈስ ቅዱስ ከዚህ ጋር የተጻፈ ምንም ሀሳብ የለውም። አንደኛ ቅድም ካነሳናቸው መጀመሪያ ትዝ ካለ እግዚአብሔር አብ ከራሱ ጋር አስታረቀን የሚል ቃል አለ። ወንድሜ መንፈስ ቅዱስ ስለ መንፈስ ቅዱስ ነገር ኢየሱስ ክርስቶስ አማላጅ ነው፣ አብ ተመላጅ ነው። መንፈስ ቅዱስ ምንድን ነው? መንፈስ ቅዱስ አማላጅም ሲሆን እናየዋለን፣ አስተማሪም ሲሆን እናየዋለን ባይብል ላይ። ስለዚህ ፓርት ግን ያየነው ነገር የለም። በጣም ጥሩ። እሺ መንፈስ ቅዱስ ከማን ጋር ነው የሚያማልደው?
ከአብ ጋር ከአብ ጋር። ስለዚህ ሁለት አማላጅ አለ እያልከን ነው። እሺ ላይክ እሺ ሳይሆን አንድ እያልከን ማለት ይኸውልህ ላይክ እኔ አሁን ሶስቱንም አማላጅ ነው ልላቸው እችላለሁ። ለእኔ ነፍስ ከይቅርታ ጋር ለእኔ ከዚህ የበለጠ ለአንተ እድል ሰጥቶ እንድትወይ ማድረግ ጥፋት ነው። በአጭሩ ምን ልፈልጌ ነው? ፕሊስ በደንብ አዳምጠኝ። ስለሆነ በጣም ፖዘቲቭ ሆኜ ነው የምናገረው። አንድ ኦርቶዶክሳዊ ኦርቶዶክስ ስለሆነ ብቻ ፕሮቴስታንት የሆኑ ሰዎች ኑ በመጽሐፍ ቅዱስ የማስረጃ እንወያይ ስላሉ ኦርቶዶክስ ስለሆነ ብቻ እቁ ነው ማለት አይደለም መልስ ለመስጠት። በተመሳሳይ አንድም ፕሮቴስታንት ኦርቶዶክሳውያን ኑ እስቲ እንወያይ ስላሉ ብቻ ብቁ ነው ማለት አይደለም። በአጭሩ ምን ልፈልጌ ነው? ኪሩቤል በጣም ብዙ ይቀርሃል። ስለ ኦርቶዶክስ ቤተክርስቲያን አስተምሮት የራስህን የሙሉ ወንጌልን ቤተክርስቲያን ትምህርት በራሱ እኔ የምታውቀው አልመሰለኝም። ስለዚህ የሙሉ ወንጌልን ቤተክርስቲያን ትምህርት ሳታውቅ ኦርቶዶክሳውያንን ለመቃወም ብቻ እዚህ ጋር መጮህና መናገር አይጠበቅብህም። ፕላስ ደግሞ ታች ያሉ ፕሮቴስታንቶችን ማሳዘን የለብህም። እኔ በግሌ አሁን ሌላ ቦታ ቢሆን ሌሎች ፕሮቴስታንቶች ልክ የማያውቅ ለምሳሌ ማርያም አምላክን አየች የምትል አንዲት ኦርቶዶክስ ሴት ገብታ አንድ ሰሞን ላይ ሲያስወሯት ተመልክቻለሁ። በአጭሩ የቤተክርስቲያን ትምህርት እንዳልሆነ ያውቃሉ፣ ሊናቸው ያውቀዋል። ነገር ግን በድራማ ስለሆነ ብዙ ሰዎችን መያዝ የሚፈልጉት ተመልከቱ፣ ይሄ ኦርቶዶክሲያን የሚያምኑትን እዩ እግዚኦ ሲባል ድራማ ሲሰራ ቆየ። ኪሩቤል በአጭሩ መሰረታዊ የሆነ ትምህርቱ ላይ እውቀት የለህም። ስለዚህ ምን እናርግ? ከአንተ የተሻለ መረዳት እና እውቀቱ ላላቸው እድል እንስጥ። ይሄ መቼም ጥፋት አይደለም። ከአንተ የበለጠ ፕሮቴስታንቲዝምን አለለ አውቀውት ያንን ትምህርታቸውን ዲፌንድ እያደረጉ የኦርቶዶክስ ቤተክርስቲያንን ትምህርት ደግሞ ለሚቃወሙ ከአንተ ለተሻለ እውቀት ላላቸው እድል እንስጥ። እታች ያሉትን ፕሮቴስታንቶች አንተም ጭምር ከአንተ የተሻሉት ፕሮቴስታንት ወንድሞቻችሁ ገብተው መልስ ሲሰጡና ሲወያዩ ብታደምጥ መልካም ነው ባይ ነኝ። ከዚህ የበለጠ አንተ መጠየቅ በራሱ ጥፋት ነው። ምክንያቱም አሁን ምን አልከን? መንፈስ ቅዱስም አማላጅ ነው፣ ኢየሱስ ክርስቶስም አማላጅ ነው። የሙሉ ወንጌል ቤተክርስቲያን እንደዚህ ብላ አስተምራ አታውቅም። ባጭሩ እስቲ ወደ ሐሳቡን ሐዋርያት የሉምም አይኖሩምም። ሐዋርያነት የሚባለው አውቶሪቴቲቭ መንፈስ ቅዱስ ሳይመጣ በፊት የተሰጠ ጸጋ፣ መንፈስ ቅዱስ ከመጣ በኋላ ከተሰጡ ጸጋ ስጦታዎች አንዱ አድርጎ መቁጠር ነውር ነው። ሐዋርያት አርጎ ሲሾማቸው አልሞተምም፣ አልተነሳምም፣ በዓለ ሃምሳም አልሆነም። ማቴዎስ 10 ላይ ነው የተሾሙት። አሁን ያሉ ጸጋዎች ሁሉ ከበዓለ ሃምሳ በኋላ የመጡ ናቸው። መንፈስ ቅዱስ ተስፋ ስላሴ ነኝ። ሐሳቡን በአጠቃላይ ለመተቸት ያህል ማለት አሁን ሐዋርያት ነቢያት አሉ የሉም የሚለው ዲቤት ውስጥ ለመግባት አይደለም። እሱ የሉም ከሚሉት መካከል ነው እኚህ ሰው የሚናገረው። ግን ሐዋርያት የሉም ለማለት ያስቀመጡት ሎጂክ በጣም የሚገርም ነው፣ በጣም የሚያስቅም ነው። በጣም ሬዲክለስ የሆነ ነገር ያቀረቡት። አንደኛ መንፈስ ቅዱስ ከመውረዱ በፊት ነው የተሾሙት ሐዋርያት የሚል ሐሳብ ቀርቧል። ስለዚህ የመንፈስ ቅዱስን መውረድ መንፈስ ቅዱስ ከመውረዱ በፊት ከዕለተ ጴራቅሊጦስ በፊት የነበረውን የመንፈስ ቅዱስን ግብር በስላሴ ውስጥ ያለውን ይሄ አፍአዊ ግብር የምንለውን ማለት ነው። እግዚአብሔር ከፍጥረቱ ጋር ባለው አፍአዊ ግብር የሚሰራውን ስራ ራሱ ፈጽሞ በተፋለሰ መንገድ የመግለጽ ነገር አለባቸው እኚህ ሰው ማለት ነው። ስለዚህ ጌታችንን የሚያቀርቡት ሐሳቡን በጣም ቪዲዮ ረዥም ነው። ሐሳቡ አንዱ ጌታችንን ያቀረቡት ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስም ከመሞቱ በፊት መንፈስ ቅዱስም ከመውረዱ በፊት ነው ምኖች የተሾሙት ሐዋርያት የተሾሙት ነው። የመጀመሪያው ጌታችንም ኢየሱስ ክርስቶስ ለምሳሌ በኤፌሶን ላይ ሲናገር ወደታች በወረደ ጊዜ ወደ ላይ በወጣ ጊዜ ብርኮ ማረከ ለሰዎችም ስጦታ ሰጠ ስለሚል ከሞተ ከተነሳም በኋላ ለቤተክርስቲያን ስጦታ እንደተሰጠ የሚናገርም ክፍል አለ። ሁለተኛ ነገር ደግሞ ለቤተክርስቲያን ሐዋርያትና ነቢያትን የሚሰጠው መንፈስ ቅዱስ እንደሆነ የሚናገርም ክፍል አለ። ለምሳሌ በቆሮንቶስ መጽሐፍ ላይም ሐዋርያነትን ነብይነትን የሚሰጠው ለቤተክርስቲያን መጋቢነትን ይሄ መምህርነትን የሚሰጠው ራሱ መንፈስ ቅዱስም እንደሆነ ተነግሯል። ስለዚህ በስላሴ ትምህርት ውስጥ የአንድን አፍአዊ ግብርን ለአንድ አካል ሰጥቶ ብናገኘው
በአፋዊ ግብር የሶስቱም አካላት አድርገን እንሰጣለን። ይሄንን ግን የመነጠል ነገር እናይባቸዋለን ማለት ነው እኚህ ሰው። ስለዚህ መሰረታዊ ችግር አለ የነገረ ስላሴ ትምህርት ላይ የሚባለው ለዚያ ነው። እንደ አይነት ሰዎች አካባቢ መሰረታዊ የነገረ ስላሴ ትምህርት ልዩነት አለ። ምክንያቱም በስላሴ አካላት መካከል በአፋዊ ግብር፣ በስላሴ አፋዊ ግብር ማለት በውጫዊ ግብር፣ በመፍጠር፣ በመግዛት፣ ስጦታ በመስጠት በተለያየ ነገር የሚገለጥ የስላሴ አፋዊ ግብር መካከል ነጥለው ለአንድ አካል ሲሰጥ ብናገኝ በመጽሐፍ ቅዱስ ውስጥ የሶስቱም ነው ማለት ምን ማለት ነው? ለምሳሌ ጌታችን መድኃኒታችን እኔ መንገድም እውነትም ሕይወት ነኝ ሲል መንፈስ ቅዱስ በተለየ ኩነቱ ሕይወት ነው። ግን በመንፈስ ቅዱስ ገንዘብነት አብም ወልድም ሕይወት ነኝ ሊሉ ይችላሉ ማለት ነው። ስለዚህ ስጦታን መስጠት ላይ የአብ የወልድ የመንፈስ ቅዱስም ስራ ነው ማለት ነው። ለዛ ነው መጽሐፍ ቅዱስ ሲናገር አንደኛ ቆሮንቶስ ምዕራፍ 12 ላይም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው፣ አሰራር ልዩ ነው፣ ጌታ ግን አንድ ነው፣ ሁሉም ሁሉ የሚሰራው ግን እግዚአብሔር አንድ ነው ብሎ የስጦታ መስጠትን እንኳን የነገረ ስላሴ ስራ እንደሆነ በስላሴ አፋዊ ግብር የሚሰጥ የቤተክርስቲያን ስጦታ እንደሆነ ይነግረናል። ስለዚህ እዚሁ ላይ ራሱ የተዛባ አመለካከት አለና እርስ በርስ መሻኮት ብቻ እንጂ ምንድነው ትርጉም ከኪሴ አይነት መንገድ ነው እንጂ ብዙዎች የሚከተሉት ሐቀኛ መንገድ እንደማይከተሉ በዚህ ታያላችሁ ማለት ነው። በነገራችን ላይ በክርስቶስ ክርስቲያን እስከተባልን በወልድ ውሉዳን እስከተባልን ድረስ በመንፈስ ቅዱስ መንፈሳውያን እስከተባልን ድረስ በሐዋርያውያን ሐዋርያውያን ነው የምንሆነው ማለት ነው። ግዴታ ታይትሉን ተሸክመን የመዞር ግዴታ የለብንም። እንደዛ የሚያደርጉትም የራሳቸው ጉዳይ ሲጀመር አይደሉም ወይም ለዚህ የሚታገሉትም ናቸው ማለት አይደለም። ነገር ግን ሐዋርያዊነት ምንድነው? ሐዋርያዊነት ኦርዴንድ ተደርጎ አንዱ በቤተ ክርስቲያን ውስጥ ተሰጥቶት ነህ ሲባል ብቻ አይደለም። እሱ በእግዚአብሔር ምርጫ ነው በቤተ ክርስቲያን ስራ የሚሆን ሲሆን፣ ነገር ግን በሐዋርያት አገልግሎት ሐዋርያዊነትን እንቀበላለን ማለት ነው። ምክንያቱም ወንጌል ማድረስ እያንዳንዳችንም ድርሻ ስለሆነ ምን ማለት ነው? ለምሳሌ አንድ ሰው በቤተ ክርስቲያን ተሹሞ ካህን ላይሆን ይችላል። ክህነታዊነትን ግን ይሄ ክህነታዊ የሆነውን ኮሚኒቲ መቀላቀል ግን ምንድን ነው? የኦርቶዶክሳዊነት ባህሪ ነው። ለምሳሌ በኦርቶዶክስ ኦርቶዶክሳውያን እንሆናለን፣ በክርስቶስ ክርስቲያን እንደምንሆነው በካህናት ክህነታውያን እንሆናለን ማለት ነው። ምን ማለት ነው? መስቀል ይዤ ላልሄድ ይችላሉ፣ ግን በማስታረቅ ይገለጣል። በማህበረሰብ ውስጥ ባሉ ስፋት የማስታረቅን አገልግሎት ለዛ ነው ብፁዓን ገባርያነ ሰላም እስመ ምንቱ ውልዶ እግዚአብሔር ይሰመየው የሚለው መጽሐፍ ቅዱስም ሲናገር የሚያስተራርቁ ብፁዓን ናቸው እግዚአብሔር ልጆች ይባላል። ማስታረቅ ክህነትን በእጃቸው ይዘው መስቀሉን ተሸክመው ከእግዚአብሔር ዘንድ ተሹሞ በቤተ ክርስቲያን እየተሰጡት በነሱ በኩል ክህነታዊነትን ግን አብረን ወደ ኮሚኒቲ ይዘን እንገባለን። ስለዚህ በካህናት ክህነታውያን፣ በክርስቶስ ክርስቶሳውያን፣ በወልድ ውልዳን፣ በመንፈስ ቅዱስ መንፈሳውያን እንሆናለን ማለት ነው። ስለዚህ የተዛባ አመለካከት እንዳለ በደንብ ታያላቸው። ግን እዛው ፕሮቴስታንቱ አካባቢ ይህንንም ደግሞ የሚያጦዙላቸው ሞቅ ሞቅ የሚያደርጓቸው ማለት አሉ። በነገራችን ላይ መጽሐፍ ቅዱስ ሐዋርያ ሲል ቤተክርስቲያን ሐዋርያ ስትል ነይ ጩፋ ማለታቸው አይደለም። እነሱ እንቃወማለን ብለን የኛ ውስጥ ኤክስትሪም ውስጥ መግባት የለብንም ማለት ነው። የመንፈስ ቅዱስን ስራ የማቅለል ስራ ውስጥ መግባት የለብንም ማለት ነው። ወስብሐት ለእግዚአብሔር።